እሱ ወይም ለሱ ወስያን እንድጽፍለት ጠየቀኝ ይላል ወድ ጓደኛቸው ከዛም ፈምተነዕቱ እኔ ግን ሚን ذلك ከዚህ ነገር እምቢ አልኩኝ አሉ ፈምተነዕቱ እምቢ አልኩኝ ሚን ذلك ይሄንን ወስያ ከመጻፍ ምክር ከመጻፍ እምቢ አልኩኝ ወድ ጓደኞቼ ግን ምክር እንድጽፍላቸው ጠየቁኝ ይላሉ ለምንድነው እምቢ አልኩት ለዕልሚ ስለማውቅ ነው አሉ አኒ እኔኮ غير مستوسن في نفسي ራሴን የምመክርም ሰው እንዳልሆንኩኝ ስለማውቅ ነው ሌሎች መምከር ይቅርና ራሴ መምከር የማልችል ሰው እንደሆንኩኝ ስለማውቅ ነው ይላሉ هذا التواضع من هذا العالم ከዚህ ታላቅ ዓሊም ምን ያክል ራሳቸውን ዝቅ ያደረጉ ምን ያክል ራሳቸውን ሙሐሰባ እንደሚያደርጉና ራሳቸውን እንደሚያስተናንሱ ነው የሚያሳየው ማለት ነው فامتنعت من ذلك ከዚህ ነገር እምቢ አልኩኝ ተከለከልኩኝ ይላሉ فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته إن شاء الله زاريب الله تبارك وتعالى فقاد አዲስ ኪታብን ጀምራለን እሱም ኪታብ ወሲየቱ አልዓሊም አልጀሊል موفق الدين ابن قدامة المقدسي صاحب المغني يتلق عالم ابن قدامة المقدسي وسياوچن مكروچن አደራዎችን የምናይ ይሆናል የምንጀምር ይሆናል በአላህ ፍቃድ ሐቂቃ ይቺ ኪታብ ለህይወታችን እጅግ በጣም አስፈላጊ ምክሮችን የያዘች በውስጧ የዱንያን ምንነት የአኺራን ታላቅነት እንደዚሁም ብዙ ምክሮችን አቅፋ የያዘች የታላቅ ዓሊም ምክር ነው ኢንሻአላህ በሰላም ምንጨርሰው ያድርገን ብዙ የምንጠቀምበት ኪታብ ነው ወደ ኪታቧ ከመግባታችን በፊት ስለ ሼኽየው የተወሰነ የሳቸውን ታሪክ እንመለከታለን ኢብኑ ቁዳማ አልመቅዲሲ ማን ናቸው የሚለውን በትንሹ አጠር አድርጌ ለማየት እንሞክራለን اسمه ونسبه ስማቸውና ዘራቸው ወይንም ደግሞ እሳቸው የተወለዱበት ሀገር ስማቸው هو موفق الدين عبد الله ابن أحمد ابن محمد ابن قدامة ابن مقدام ابن نصر شيخ الإسلام أبو محمد المقدسي يبالال كتل سماتشو أبو محمد المقدسي بمبالي تاوكالو تككلن يا سماتشو كن عبد الله ابن أحمد يبالال علي هالين يزر حرقاتشو ودع عمر ابن الخطاب رضي الله عنه زر حرق يتقال للالو يدرسال للالو ودزا يا عمر ابن الخطاب يهلتن يا خليفة ودزا زر حرقاتشو كزانو يلالو ياو سيكوتر ودزا يدرسال للالو يتولدوت بشعبان ور 541 ዓመተ ሂጅራ ላይ ነው የተወለዱት ابن قدام المقدسي رحمه الله የተወለዱት 541 ዓመተ ሂጅራ ላይ
ተወለዱ። እንግዲህ ሸህየው እንደሚታወቁት እጅግ በጣም ለዕልም ያላቸው ጉጉት እጅግ በጣም ትልቅ ነበርና ከሕፃንነታቸው ጀምረው ዕልምን በመፈለግ ላይ ትልቅ የሆነ ትኩረት ያደርጉ ነበር። ከብዙ ታላላቅ መሻይኾችም ዕልምን ወስደዋል ማለት ነው። ዕልምን ተምረዋል። ሼኾቻቸውንም ኢንሻአላህ በዝርዝር የምናይ ይሆናል። ያው አጠር እያደረግ ስለሆነ እሳቸውን ታሪክ ብዙ ሙሉ ላንዘረዝር እንችላለን። ሸህየው እንግዲህ ለዕልም ፍለጋ ወደ ድመሽቅ ጉዞ አድርገው ነበር። እንደዚሁም ወደ በግዳድ ወደ መካ ጉዞ አድርገው ነበር ማለት ነው። እሳቸው ዕልም ከወሰዱባቸው እጅግ በጣም ከሚታወቁ ዑለማዎች ውስጥ ዋሊዱሁ አባታቸው ናቸው። የመጀመሪያውን ትልቅ ድርሻ የሚይዙት አባታቸው አህመድ ኢብኑ መሐመድ ኢብኑ ቁዳማ ናቸው። አባታቸው ላይ እንግዲህ ገና ከሕፃንነታቸው ጀምረው ብዙ ፍኑኖችን ቀርተዋል ማለት ነው። ሌላኛው እንደዚሁ الشيخ أحمد ابن مقرب ابن حسين البغدادي الكرخي የሚባሉ ታላቅ ዓሊም ላይ እንደዚሁ ተምረዋል። ሌላኛው الشيخ أحمد ابن صالح ابن الشافعي الحنبلي البغدادي أبو الفضل الحافظ الفقيه المحدث إم ታላቅ حافظ የሆኑ በፊቅህ የታወቁ ዒልም ያላቸውና ሙሐዲስ የሆኑ ዓሊም ናቸው። እዚህም ላይ ቀርተዋል። ሌላኛው الشيخ المبارك ابن علي البغدادي الحنبلي المحدث الحافظ الإمام الحلابلة في الحرم بحرم ላይ የሐናቢላ መዝሐብ ተከታይ ከሆኑ ታላቅ ዓሊም አንዱ ናቸው ማለት ነው። እሳቸውም ላይ ብዙ ዒልምን ተምረዋል ወስደዋል ማለት ነው። ሌላኛው الشيخ عبد الرحمن ابن أحمد السلمي الشيخ عبد الله ابن عبد الرحمن ابن أحمد السلمي الدمشقي أبو المعالي የሚባሉ ታላቅ ዓሊም ላይ ተምረዋል። ሌላኛው الشيخ عبد الرحمن ابن علي ابن محمد ابن الجوزي البغدادي صاحب التصانيف ብዙ ኪታቦች ያላቸው ሼኽ ናቸው። እሳቸውም ላይ እንደዚሁ ብዙ ዒልሞችን ወስደዋል ማለት ነው። وغيرهم ከነዚህም ውጭ ያሉ ታላላቅ ኢማሞች ላይ ቀርተዋል። مثلا الشيخ عبد القادر الجيلاني ላይም ቀርተዋል ይባላል። እሳቸውም ላይ እንደዚሁ ብዙ ኪታቦችን ቀርተዋል። ያኒ በተገናኙባቸው አገኟቸው አጋጣሚ ላይ እሳቸው ላይ ብዙ ኪታቦችን አንብበዋል። وكذلك الإمام ابن الجوزي من እንደዚሁ እሳቸውም ላይ ቀርተዋል የሚሉ አሉ። على أي حال الشيخ ابن قدامة المقدسي ከታላላቅ ዑለማዎች ዒልምን የወሰዱ ናቸው። እሳቸውም ብዙ ታላላቅ ዑለማዎችን አፍርተዋል። ከደረሶቻቸውም ውስጥ ያው በጣም ከታወቁት ደረሶቻቸው ውስጥ تقي الدين أحمد بن محمد ابن عبد الغني المقدسي أبو العباس بمبال يميتاوقو بزمناتشو يحنابلا شيخ ينبرو درس وتتوال مالتنا. እንደዚሁም الشيخ أحمد بن سلامة ابن أحمد النجار الحراني الحنبلي የሚባሉ ታላቅ ዓሊም በ646ኛ ዓመተ ሂጅራ ላይ የነበሩ ታላቅ ዓሊምን አፍርተዋል። እሳቸው በጣም የታወቁ የሆኑ ወደ 7-8 አካባቢ የሚደርሱ ታላላቅ ደረሶችን አፍርተዋል ማለት ነው። ሼኹ እንግዲህ እንደሚታወቀው ዓሊም ናቸው። በነሑ በሐዲስ በፊቅህ በሁሉም ላይ
በሁሉም ፈን ላይ የተሳካላቸው ዓሊም ነበሩ። ዑለማዎች ስለሳቸው ሲናገሩ እሳቸው ደረሳ የሆኑት አቡ ሻማ የሚባሉት ሲናገሩ ካነ ኢማመን من أئمة المسلمين ይላሉ። ኢብኑ ቁዳማ ከሙስሊም መሪዎች ውስጥ ታላቅ መሪ ነበረ። وعالما من أعلام الدين እንደዚሁም ዓለም ነበረ፣ ምልክት ነበር። ከዲን ምልክቶች ውስጥ አንዱ ምልክት ነበር። في العلم والعمل በእውቀትና በስራው ላይ صنف كتبا حسانا في الفقه وغيره عارفا بمعاني الأثار والأخبار በብዙ ፈኖች ላይ ብዙ ኪታቦችን የጻፉ ናቸው ይላል። በፊቅህም በሌላም እንደዚሁም ደግሞ አሳሮችን የሰለፎችን ፋና እንደዚሁም አኽባሮችን ዜናዎችን አዋቂ ነበሩ ይላሉ። وقال عنه الشيخ الإسلام أبو العباس ابن تيمية رحمه الله እሳቸው ምን ይላሉ? لم يدخل الشام بعد الأوزاعي أفقه من الموفق ይላሉ። ሻም ሀገር ላይ ከኢማሙ አልአውዛዒ ከታላቁ ታቢ ኢማሙ አልአውዛዒ ከሳቸው በመቀጠል አፍቀህ የሆነ እንደ ኢብኑ ቁዳማ አልመቅደሲ አልገባም ይላሉ። ከአውዛዒ በመቀጠል ታላቅ ዓሊም ድመሽቅ ላይ ያኒ ሻም ላይ የገቡ ታላቅ ዓሊም ኢብኑ ቁዳማ አልመቅደሲ ናቸው ይላሉ። وقال عنه السفدي من يلالو كان أحد زمانه إماما في العلم الخلاف والفرائض والأصول والفقه والنحو والحساب والنجوم السيارة والمنازل بزمانه اجيك بدأم تلاك عالم إمام نبار يلالو في علم الخلاف بخلاف وقت بسالة وشلاي والفرائض والأصول والفقه والنحو والحساب والنجوم بالنزه كل علي إمام نبار لالو. إمام الذهبي رحمه الله سلسل من لالو عن ضياء المقدسي أنه قال سمعت المفتي أبا بكر محمد بن معالي ابن غنيمة يقول ما أعرف أحدا في زماننا أدرك درجة الاجتهاد إلا الموفق لالو. በዘመናችን እኔ አንድም አካል አላውቅም ለኢጅቲሃድ ደረጃ የደረሰ ከኢብኑ ቁዳማ አልሙወፈቁዲን ከሳቸው የበለጠ ይላሉ። አሁንም ኢማሙ ዘሃቢ ምን ይላሉ? ካነ ዓሊም አህሊ ሻም ፊ ዘማን ይላሉ። በዘመኑ በሻም ሀገር ላይ ያኒ ዓሊም ነበር ይላሉ። على يالين سلساتشو علماء بزو بلوان كان مجاهدا إمام ابن قدامة مجاهد نبرو عندما يتاوكو فلسطين كيهوداوج من البات بيت المقدس يوشا كيهوداوج تيزا بنبر ساعات كصلاح الدين الأيوبي قار السؤال لما سلكك جهاد زمته نبر النات هلاك عالم إمام ناتشو ሙሰነፋቱሁ እሳቸው የጻፏቸው ብዙ ኪታቦች አሉ። በተለያዩ ፈኖች ላይ ብዙ ኪታቦችን ጽፈዋል። ومن هذه المصنفات ከነዚህ ኪታቦች ውስጥ ደው አለፍ ቢስተቀስ المغني የሚታወቁ የሆኑ صاحب المغني ብለው ከላይ እንደተጠቀሱት ሙግኒ የሚባል ትልቅ የሆነ ኪታብ አላቸው። ሙግኒ ከተባለ ኢብኑ ቁዳማ የእሳቸው ስም ነው። መጀመሪያ ዑለማዎች ጭንቅላት ላይ የሚመጣው ማለት ነው። ይሄም በብዙ ሙጀለዳቶች የተጻፈ የሆነ ኪታብ ነው ማለት ነው። እንደዚሁም ደግሞ مختصر للحديث العمدة في الفقه مختصر الهداية لأبي الخطاب ذم الموسوسين የሚል ብዙ ኪታብ አላቸው። روضة الناظرين وجنة المناظر في أصول الفقه ذم التأويل لمات الاعتقاد مناسك الحج وغيرها كثير كزهم وچالو ብዙ ኪታቦችን ጽፈዋል ሼኹ ማለት ነው።
ልማቱል ኢዕቲቃድ እንደምናውቀው እጅግ በጣም የሚገርም የአቂዳ ኪታብ ነው። በአስማው ሲፋት ዙሪያ ላይ የተጻፈ ምርጥ ኪታብ ነው። ይህ ሼህ በጣም ብዙ ኪታቦች አሏቸው። አላየሃል አለፍ እያልኩኝ ነው እኔም የጠቀስኳቸው ማለት ነው። ሼኹ እንግዲህ በ541 ላይ ተወልደው በ620 ላይ ሙተዋል ማለት ነው። ቅዳሜ ቀን ሸዋል ወር ላይ 620ኛው ዓመተ ሂጅራ ላይ ይችን ዓለም ተለይተዋል ማለት ነው። ስለ ሼኹ በትንሹ ይችን ያክል ካልን ኢንሻአላህ ወደ ኪታቡ እንገባለን ማለት ነው። ሼኹ እንግዲህ እጅግ በጣም ታላቅ ዓሊም እንደሆኑ ልንገነዘብና ልናውቅ ይገባል። እጅግ በጣም ታላቅ ኢማም እንደነበሩ ልንረዳ ይገባል ማለት ነው። ስለዚህ ይችን ኪታብ ትኩረት አድርገን ልንቀራ ይገባል፣ ሊያልፈና ይገባል ማለት ነው። ቢስሚላህ الرحمن الرحيم المقدمة ይላሉ። مقدمة مغبيا ማለት ነው። የኪታቧ መግቢያ الحمد لله ذي الوجه الكريم والفضل العظيم والمن القديم ይላል። والمن القديم وصلى الله على سيدنا محمد وخاتم النبيين وآله أجمعين ይላል። الحمد لله مسكانا لله يتقباو ነው ይላሉ። ذي الوجه الكريم يتكبر ፊት ባለቤት የሆነው والفضل العظيم የታላቅ ችሮታ ባለቤት የሆነው والمن القديم የዘላለማዊ ጸጋ የዘውታሪ ጸጋ ባለቤት የሆነው وصلى الله على سيدنا محمد በመሪያችን በሆኑት አይነታችን በሆኑት በሙሐመድ ላይ የአላህ ሰላም ይውረድ። خاتم النبيين የነብያቶች መደምደሚያ የሆኑት ወአሊሂ በቤተሰቦቻቸውና በባልደረቦቻቸው ላይ አጅማዒን አጠቃላይ የሳቸውን መንገድ በተከተለው ላይ ሁሉ የአላህ ሰላምና ደህንነት ይውረድባቸው ይላል። أما بعد ከዚህ በመቀጠል بعد الحمدلة والصلاة والسلام على رسول الله አላህን ካመሰገንኩና በመልእክተኛው አለይሂ ሰላቱ ወሰላም ላይ ሶላዋት ካወረድኩ በኋላ ማለት ነው። أما بعد فهي فصل الخطاب ትባላለች። እቺ أما بعد የምትባለው የመጀመሪያውን አረፍተ ነገር ቋጭ ቀጥሎ የሚመጣውን አረፍተ ነገር ደግሞ ጀማሪ ናት። በመጀመሪያውና በቀጥሎ በሚመጣው ንግግር መካከል ቆራጭ የሆነች ናት ማለት ነው። فقد سألني ይላሉ። فقد سألني بعض إخواني الصالحين በርግጥም እኮ ከፊል ደጋግ ወንድሞቼ ጠየቁኝ ይላሉ። ሷሊህ የሆኑ ደጋግ የሆኑ ወንድሞቼ ጠየቁኝ። فقد سألني በርግጥም ጠየቁኝ بعض إخواني ከፊል ወንድሞቼ الصالحين መልካም የሆኑ ደጋግ የሆኑ ምንድነው የጠየቋቸው? አን አክቱበ ለሁ ወሲየተን ለነሱ ወይም ለሱ ወሲያን እንድጽፍለት ጠየቀኝ ይላሉ ወድ ጓደኛቸው። ከዛም ፈምተነዕቱ እኔ ግን ሚን ዛሊከ ከዚህ ነገር እምቢ አልኩኝ አሉ። ፈምተነዕቱ እምቢ አልኩኝ ሚን ዛሊከ ይሄንን ወሲያ ከመጻፍ ምክር ከመጻፍ እምቢ አልኩኝ። ወድ ጓደኞቼ ግን ምክር እንድጽፍላቸው ጠየቁኝ ይላሉ። ለምንድነው እምቢ አልኩት? ለዕልሚ ስለማውቅ ነው አሉ። አኒ እኔ እኮ غير مستوسن في نفسي ራሴን የምመክርም ሰው እንዳልሆንኩኝ ስለማውቅ ነው። ሌሎች መምከር ይቅርና ራሴ መምከር የማልችል ሰው እንደሆንኩኝ ስለማውቅ ነው ይላሉ። هذا التواضع من هذا العالم ከዚህ ታላቅ ዓሊም ምን ያክል ራሳቸውን ዝቅ ያደረጉ ምን ያክል ራሳቸውን ሙሐሰባ እንደሚያደርጉና ራሳቸውን እንደሚያስተናንሱ ነው የሚያሳየው ማለት ነው። فامتنعت من ذلك ከዚህ ነገር እምቢ አልኩኝ ተከለከልኩኝ ይላሉ።
ለምንድነው لعلمي اني غير مستوس في نفسي እኔ ቆራሴን መምከር የማልችል ሰው እንደሆንኩኝ ስለማውቅ ነው ولا عميل بما ينبغي በሚገባውም ነገር መስራት ባለብኝ ነገርም የማልሰራ ሰው እንደሆንኩኝ ስለማውቅ ነው ብዙ መስራት የሚጠበቅብኝ ሰው ሆኜ ነገር ግን ብዙ መስራት የማልችል ሰው እንደሆንኩ ስለማውቅ ነው ولا عميل የምሰራም አይደለሁም بما ينبغي በሚገባ በሆነው ነገር በእኔ ላይ ተገቢ የሆነው ነገር የምሰራም ስላልሆንኩ ነው ይላል ራሳቸውን በዚህ ልክ አስተናነሱ በኋላ ثم ከዛም በመቀጠል ግን በዳሊ ለኔ ተገለጸልኝ አሉ ثم بدالي لني تجلسلኝ أن أجيبه لس ملس لساتو مرحبا للو إلى مسألته لتيقي تياكي ملس لساتو لني تجلسلኝ ያሉ ملس لساتو يفلكوበት ምክንያቱ ምንድነው رجاء كجيه ነው አሉ ثواب قضاء حاجة الأخ المسلم የአንድን የሙስሊም ወንድም ሐጃ የሱን ጉዳይ መፈጸም የሱን ሐጃ መፈጸም የሚያስገኘውን አጅር ፈልጌ ነው የሱን ጥያቄ መርሐባ ለማለት የተገለጸልኝ ይላሉ ثم بدالي ከዛም ለኔ ተገለጸልኝ ታየኝ ይላሉ አን ኡጂበሁ ኢላ መስአለቲ የሱን መስአላ መልስ ለመስጠት የጠየቀኝን ጥያቄ መልስ ለመስጠት ለኔ ተገለጸልኝ ይላሉ ይሄን ያደረኩት መልስ ለመስጠት የተነሳሳውበት ምንድነው ይላሉ رجاء ثواب قضاء حاجة الأخ المسلم ይላሉ رجاء كجيه ነው ثواب اجر كجيه ነው قضاء حاجتي የሆነችን ሐጃ መፈጸም الأخ المسلم የሙስሊም ወንድም ሐጃ መፈጸም የሚያስገኘውን አጅር ያንን አጅር ለማግኘት ፈልጌ ነው ودعائه لي እንደዚሁም ደግሞ ያንን ሐጃውን ስፈጽምለት የሚያደርግልኝንም ዱዓ ለኔ የሚያደርግልኝን ዱዓ ያንን ዱዓ ከጅዬ ዛን ዱዓ አጅር ከጅዬ ነው ይላል وان يجري لي በኔ ላይ እንዲፈስህ ከጅዬ ነው አጅረን ምንዳ በኔ ላይ እንዲፈስብኝ ከጅዬ ነው اذا عمل بوصيتي እኔ በመከርኩት ምክር ያ የመከርኩት ሰው ሲሰራበት በሱ የሚደርሰው የሆነው አጅር ወይም እሱ በሰራበት እኔ አጅር እንዲደርሰኝ በኔ ላይ እንዲፈስ ፈልጌ ነው ይላል وان يجري لي لني كون እንዲፈስብኝ ፈልጌ ነው አጅረን አጅር እንዳገኘው እንዲመጣልኝ ፈልጌ ነው አሉ اذا عمل بوصيتي በኔ ምክር ሰዎች ሲሰሩ ያኒ አጅር እንዳገኝ ብዬ ነው وان اكون መሆንንም ደግሞ ፈልጌ ነው من الدالين على الخير በኸይር ላይ ከሚጠቁሙ ከሚያመላክቱ አካላቶች መሆን ፈልጌ ነው ይላሉ حين عجزت عن عمله እኔ በዛ በመመክረው በቀንም በዛ በመከርኩት ምክር መስራት ሲያቀተኝ አዳሉ على الخير كفاعله እንደተባለው በመልካም ነገር ያመላከተ ይሆን አካል የሰሪዎችን ምንዳ ያገኛል ሰሪ ከሰሪዎቹ ላይ ሳይቀነስ ያለውን ሐዲስ ያንን ተመርኩዤ ነው ይላሉ ማለት ነው وانا اكون እንዲሆን ፈልጌ ነው من الدالين على الخير بخير ላይ ከሚጠቁሙ ከሚያመላክቱ አካላቶች መሆንን ፈልጌ ነው حين عجزت በተሳነኝ ጊዜ عن عمله ያንን የምመክርበት ምክር መስራት በተሳነኝ ጊዜ እኔ እንኳን መስራት ባልችል በዛ በመመክረው ምክር ነገር ግን እኔ በተጠቆምኳቸው ምክር ሰዎች ሲሰሩ በእነሱ አጅር እንዳገኝ ፈልጌ ነው አሉ لأن أكون እንዲሆን ዘንዳ ነው بدلالة عليه በዛ ላይ በመጠቆሜኮ በዛ መልካም ነገር ላይ በመጠቆሜ كفاعله ልክ እንደሰራው በሐዲስ እንደመጣው ልክ እንደሰራው አጅር እንዳገኝ ብዬ ነው ይላሉ ምክንያቱም በመልካም ነገር ላይ ያመላከተ ይሆን አካል የሰሪው ምንዳ ያገኛል ከሰሪዎቹ ምንም ሳይቀነስ ማለት ነው እኔ ያንን ምንዳ ፈልጌ ነው ይላሉ لأن أكون እንዲሆን ብዬ ነው ይላሉ لأن أكون እንዲሆን ብዬ ነው بدلالتي በጥቆማዬ በማመላከት عليه በዛ መልካም ስራ ላይ كفاعله የሰሪውን ምንዳ ልክ እንደሰራው አካል እንዲሆን ብዬ ነው ይላሉ والعمل እንደዚሁም ስራ ደግሞ بالنيات በንያ ነውና ይላሉ انما الاعمال بالنيات የትኛውም ስራ የሚለካው በንያ ነውና ማለት ነው وما توفيقي ይመገጠም እኮ አይደለም الا بالله በአላህ ቢሆን እንጂ عليه بالله ላይ ተወከልቱ ተመክቻለሁኝ وإليه أنيب
ወደሱም ደግሞ እመለሳለሁ ይላል فاقول እላለሁኝ وحسبنا الله الله تبارك وتعالى በቂያችን ነው ونعم الوكيل ምን ያማረ የሆነ መመኪያ ነው ይላል ሱብሃንአላህ እጅግ በጣም የሚገርም የሚደንቅ የሆነ ሙቀዲማ ነው ማለት ነው ሼኹ ምን ያክል ራሳቸውን እንደሚያስተናንሱ ራሳቸው ምን ያክል ዝቅ እንደሚያደርጉ ለራሳቸው ምን ያክል ቦታ እንደሚሰጡ የሚሰሩትን ስራ ደግሞ በምን ያክል ሒሳብ እንደሚያባዙ ተመልከቱ ይችን ስራ ሲሰሩ ከአላህ ዘንድ የሚያገኙትን አጅር ምን ያክል ኢህቲሳብ እንደሚያደርጉ ተመልከቱ የመጀመሪያው የወንድሜን ሐጃ በመፈጸሜ የማገኘውን በዛ የሚገኘውን አጅር ለማግኘት ነው አሉ ሁለተኛው ደግሞ ወንድሜ ለኔ የሚያደርገውን ዱዓ ያንን ዱዓ ለማግኘት ነው አሉ ሌላኛው ሶስተኛው ደግሞ በእሳቸው ምክር አማካኝነት የሚመጣ የሆነን አጅር ፈልገው ነው በእሳቸው ምክር ሰዎች ሲሰሩ ምንም ሳይቋረጥ ለሳቸው ከሞቱም በኋላ እንኳን ቢሆን አጅሩ ይመጣላቸዋል ያንን አጅር ፈልጌ ነው አሉ ወይም ደግሞ እንደዚሁ በመልካም ከሚያመላክቱ አካላቶች መሆን ፈልጌ እኔ መስራት ባልችል እንኳን በመልካም ነገር ከሚያመላክቱ አካላቶች መሆን ስለምፈልግ ነው አሉ ምክንያቱም በመልካም ነገር ያመላከተ የሰሪው ምን እንዳያገኛልና እንደዚሁም ደግሞ ወልአማሉ ቢንኒያት ስራም በንያ ስለሆነ ነው ይሉናል ማለት ነው ስለዚህ እያንዳንዱ ስራ ስንሰራ ኢህቲሳብ ማድረግ አለብን ከአላህ ዘንድ የምናገኘውን አጅር ኢህቲሳብ ማድረግ መቻል አለብን ማለት ነው በአላህ ላይ ተመክተው በአላህ ላይ ተወክለው ኪታባቸውን ጀመሩ ማለት ነው እንግዲህ ወደ ኪታቡ ዋና ርዕስ እንገባ ሼኹ እጅግ በጣም በሚገርም የሆነ ርዕስ ጀመሩ ርዕሳቸውን الدنيا فرصة فاغتنمها አሉ الدنيا አንተ ወንድም ሆይ ማለት ነው الدنيا ዱንያ እኮ فرصة እድል ናት فاغتنمها ተጠቀምባት ዱንያ የሆነች እድል ናት ያችን እድል በጊዜያችን በእድሜያችን በሰዓታችን ልንጠቀምበት ይገባል ማለት ነው الدنيا ليست دار بقاء ዱንያ ዘውታሪ ሀገር አይደለች بل هي فرصة عظيمة ትልቅ የሆነች እድል ናት ومؤقتة يجب على الإنسان استغلالها قبل فوات الأوان كما وجدوا بفيت ሊጠቀምባት ይገባል የሰው ልጅ ማለት ነው ሊጠቀምባት የሚገባ የሆነች ሀገር ናት ስለዚህ መልካም የሆነ መጠቀምን በዚህ ዱንያ ላይ ልንጠቀምባት ይገባል ማለት ነው اعلم رحمك الله أن هذه الدنيا مزرعة الآخرة ومتجر أرباحها وموضع تحصيل الذاد منها والبضائع الرابحة مزرعة الآخرة إلال اعلم رحمك الله وندمي هوي اوك الله يزن لهنا الله يزن لاتشهنا اوك ويالنا اعلم اوك رحمك الله الله يزن لهنا أن هذه الدنيا يتشي دنياكو مزرعة الآخرة يا آخرة لآخراتشن يمنك السببات بوتانات ومتجر أرباحها እንደዚሁም ደግሞ ትርፋማ የሆነች የንግድ ቦታ ናት ወመትጀር የንግድ ቦታ أرباحها ትርፋማ የሆነ የንግድ ቦታ ናት ወይም አትራፊ የሆነች የንግድ ቦታ ናት ያችን አትራፊ የሆነች የንግድ ቦታ ለመያዝ የማይጥር አካል የለም ስለዚህ ወንድሜ ሆይ እህቴ ሆይ ይችን ዱንያ ልክ እንደ አትራፊ የንግድ ቦታ አድርጋችሁ ተጠቀሙባት ይያሉ وموضع እንደዚሁም ቦታ ናት تحصيل الزاد ስንቅ መሰብሰቢያ የሆነች ቦታ ናት ሚንሃ ከሷ ከዱንያ ለአኺራ የሚሆን ስንቅ መሰብሰቢያ ቦታ ናት والبضائع እንደዚሁም ደግሞ ቦታ ናት ወይም ሸቀጥ ናት الرابحة አትራፊ የሆነች ሸቀጥ ናት مزرعة الآخرة የአኺራ መከሰቢያ አገር ናት ይሉናል
هذا تشبيه جميل يوضح أن الدنيا هي مكان الذي نزرع فيه الأعمال الصالحات. ينقل شيخو أجيك بتاني يميقر مثال إني أدرقل دنيا بأزرت بوتاوش مسلوات الدنيا مزرعة الآخرة بلو يأزرت بوتاوش مسلوات مالتنا أبرا الروات بزا لمن دين الدنيا هي المكان الذي تزرع فيه الأعمال الصالحات مكنياتهم الدنيا ያቺ ቦታ ናት ያቺ እርሻ ናት መልካም የሆኑ ስራዎችን የምንዘራባት የሆነች እርሻ ናት ማለት ነው ባይሆን እዛች ቆንጆ ቦታ ላይ እርሻ ላይ የዘራናቸው መልካም ስራዎች የምናጭደው መቼ ነው سيكون في الآخرة በአኺራ ነው የነዛን ፍሬያቸውን የምናጭደውና የምንወቃው ማለት ነው ስለዚህ ዱንያ ላይ መልካም ስራዎችን ልንዘራ ይገባል ነገ በአኺራ ጥሩ የሆነ ምርት እንድናጭድ ማለት ነው የመልካም ስራ ምርት እንድናጭድ ዘንዳ ማለት ነው فكما يزرع الفلاح في أرضه ليجني الثمار كذلك المؤمن يزرع الخير في الدنيا ليجني ثوابه في الآخرة عند ገበሬ አንድ አትክልተኛ መሬት ላይ ቆንጆ የሆነ አትክልት ለማግኘት ወይም ቆንጆ የሆነ ሰብል ለማግኘት እንደሚዘራው ሁሉ كذلك المؤمن አማኝ የሆነ አካል يزرع الخير في الدنيا በዱንያ ላይ ኸይር የተባሉ ነገራቶችን ሁሉ ይዘራል ለምንድነው ነገ በአኺራ ላይ يعني ቆንጆ የሆነ ያማረ የሆነን ምንዳ ለመሰብሰብ ዘንዳ ማለት ነው ومتجر أرباحها ይላል አትራፊ የንግድ ቦታ ናት ይሉናል ሼኹ الدنيا هي السوق الذي نتاجر فيه بالأعمال الصالحات دنيا سوق ናት ልክ እንደ ሱቅ ናት ምሳሌዋ ያቺ ሱቅ ላይ መልካም ስራዎችን የምንሸጥባት ይሆነች ወይ መልካም ስራዎችን የምንገዛ የምንሸጥባት ይሆነች ሱቅ ናት والربح هنا ليس ربحا ماديا እዚህ ቦታ ላይ አትራፊ የንግድ ቦታ ናት ስንል ትርፉ ዱንያዊ ቁስ አይደለም የተፈለገበት بل هو الاجر والثواب العظيم من الله ከአላህ ዘንድ የሚገኝ ሆነ ትልቅ ትርፍ የሚገኝበት ይሆነም ትልቅ ትርፍ ምንድነው ማለት ነው ቦታ ናት ማለት ነው የተፈለገበት ያ ነው ومتجر أرباحها ብሎ ማለት ከአላህ ዘንድ የሚገኝ ሆነ መልካም ስራ የመልካም ስራ ትርፍ የምናገኝባት አጅር የምናገኝባት ሀገር ናት ማለት ነው وموادع تحصيل الزاد منها والبضائع الرابحة والدنيا هي المحاطة التي تتزود منها بالإيمان والتقوى والطاعة دنيا ያቺ ስንቅ ምን ሰበስብባት ሀገር ናት ቦታ ናት ያ ስንቅ ደግሞ የኢማን ስንቅ አላህን የመፍራት ስንቅ አላህን የመታዘዝ ስንቅ ነው ይህ ስንቅ ለመቼ ነው لتكون زادنا ليوم القيامة ነገ ለቂያማ ቀን እንዲሆነን ዘንዳ ማለት ነው ለዛም ነው አላህ ተባረከ ወተዓላ فتزودوا ስንቅን ተሰነቁ ይለናል فإن خير الزاد التقوى ከስንቆች ሁሉ በላጩ አላህን መፍራት ነው ይላል በዚህ ዱንያ ላይ ስንቅ ልናዘጋጅ ይገባል ቆንጆ የሆነን ስንቅ ልናዘጋጅ ይገባል ምክንያቱም አንድ ሙሳፊር ወደ ሆነ ቦታ ሩቅ ወደ ሆነ ቦታ የሚሄድ ከሆነ ብዙ ጊዜ የሚቆይ ከሆነ ምናልባት የማይመለስ ከሆነ ስንቁን በደንብ አርጓ አዘጋጅቶ ጓዙን አመቻችቶ እዛ ሲሄድ እንዳይቸገር እዛ ሲሄድ መሸቃ ችግር እንዳይደርስበት ተዘጋጅቶ ነው የሚሄደው ማለት ነው አማኝ ከልሙሳፊር አማኝ እዚህ ዱንያ ላይ ሲሆን ልክ እንደ ሙሳፊር ነው ዘላለም አይቆይም ለተወሰነ ጊዜ ነው የሚቆየው እዚህ ዱንያ ላይ አርፎ መልካም ስራን ሰርቶ ለአኺራው የሚሆነውን ያ ዘላለማዊ ለሆነው አገር የሚሆነውን ስንቅ አዘጋጅቶ ለመሄድ ነው እዚህ ዱንያ ላይ የተገኘ ነው ማለት ነው ያቺ ደግሞ አትራፊ ሸቀጥ ያልናት البضائع والرابحة ያልናት هي الأعمال الصالحة التي يتاجر بها العبد مع ربه መልካም ስራዎች ናቸው እነዛ አትራፊ ሸቀጦች ብለን ያልናቸው ሼኹ አትራፊ ሸቀጥ በሚል የመሰሏቸው መልካም ስራዎች ናቸው
እነዛ መልካም ስራዎች አንድ ባሪያ ከጌታው ጋር የሚነግዳቸው የሆኑ መልካም ስራዎች ማለት ነው فينالوا بها الفوز العظيم በዚህም መልካም ስራ የተነሳ ትልቅን የሆነ አጅር ምንዳ ያገኛል ማለት ነው بها በዚች በዱንያ እንግዲህ بها በዚች በዱንያ በረዙ ሳቢቁን እነዛ ተሽቀዳዳሚዎች ተቀደሙ ሄዱ ፋቁ ከፋሉ ማለት ነው وفاز المتقون الله የሚፈሩን አካላቶች ተደሰቱ ስኬታማ ሆኑ وافلح الصادقون እውነተኞች ነጃ ወጡ ሰላም ሆኑ وربح العاملون ስራ ሲሰሩ የነበሩ አካላቶች ደግሞ አተረፉ وخسر المبطلون እነዛ አበላሾች ደግሞ አክሳሪዎች ደግሞ ምንድነው ከሰሩ ማለት ነው ሱብሃንአላህ ተመልከቱ ቢሃ በዚች በዱንያ እኮ በረዙ ሳቢቁን እነዛ ወደ መልካም ነገር የሚሽቀዳደሙ የሆኑ አካላቶች ኢብራዝ አድርገዋል ማለት ነው ተቀደሙ ሂደዋል ወደፊት አይ ፋቁ ወተቀደሙ في الخير والطاعه በመልካም ነገር አላህን በመታዘዝ ወደፊት ተጉዘዋል ማለት ነው ከፍ ብለዋል የበላይ ሆነዋል وفاز المتقون متقዎች ደግሞ አላህን የሚፈሩ የሆኑ አካላቶች ደግሞ الذين اتقوا الله بامتثال اوامره واجتناب نواهيه አላህ ያዘዘውን በመታዘዝ የከለከለውን በመከልከል አላህን የሚፈሩ የሆኑ አካላቶች فاز بالجنه በጀነት ስኬታማ ሆነዋል በጀነት ደስተኞች ሆነዋል وافلح الصادقون እውነተኞች ደግሞ ነፃ ወጡ الذين صدقوا في ايمانهم واقوالهم واعمالهم እነዛ በኢማናቸው በእምነታቸው በንግግራቸውና በተግባራቸው እውነተኛ የሆኑ አካላቶች فنالوا الفلاح والنجاح ነፃ ከጀሃነም ነፃ መውጣትን ስኬታማ በጀነት ስኬታማ መሆንን አገኙ ማለት ነው እውነተኞች ማለት ነው وربح العاملون እነዛ ደግሞ ሳሪዎች በዱንያ ላይ መልካም ስራ ሲሰሩ የነበሩ በዚች የንግድ ቦታ ላይ መልካም ንግድ ሲነግዱ የነበሩት ተርፋማ ሆነዋል الذين عاملوا بجد واجتهاد في طاعة الله በጥረትና በትግል በአላህን በመታዘዝ ላይ ሲለፉ ሲጥሩ የነበሩ የሆኑ አካላቶች فنالوا الربح الحقيقي እውነተኛ የሆነ ትርፍን አገኙ ዛጀነት ላይ ሽልማታቸውን አገኙ وخسر المبطلون እነዛ ደግሞ አበላሾች ደግሞ እነዛ ሙብጢሎች ደግሞ ኪሳራ ውስጥ ወደቁ وهم الذين أضاعوا أعمارهم في الباطل والمعاصي እነዛ ጊዜያቸውን በወንጀል ባጢል በሆነ ከንቱ በሆነ ነገር ያጠፉ የሆኑ አካላቶች فكانت عاقبتهم الخسارة والندامة መጨረሻቸው خسارና ነደም ነው የሆኑት ኪሳራና ልዳማ ብቻ ይሆናል ማለት ነው قال رحمه الله شيخ وندال وأن هذه الدار أمنية أهل الجنة وأهل النار قال الله تعالى في أهل النار وهم يصطرخون فيها ربنا أخرجنا نعمل صالحا غير الذي كنا نعمل وقال سبحانه ولو ترى إذ وقفوا على النار فقالوا يا ليتنا نرد ولا نكذب بآيات ربنا ونكون من المؤمنين وأن هذه الدار يتشهاجر كوال شيخ رحمه الله وأن هذه الدار يتشهاجر كو أمنية أهل الجنة يجنة سوش من يوتناتالو وأهل النار يجهنم سوش من يوتناتالو سبحان الله انتبهوا لهذا تملكتوا እቺኛ የኖርንባት ያለችው ቀን እቺኛ የኖርባት ያለችው እኮ ጊዜ ዱንያ
እቺ እድሜያችን እቺ 24 ሰዓት እኮ የጀነት ሰዎች ጀነት ገብተው ይመኛታል ሱብሃንአላህ የጀነት ሰዎች ጀነት ገብተው ምነው ዱንያ ላይ ትንሽን ጊዜ ባገኘን ብለው ይመኛሉ ወአህሊ النار የሳትም ሰዎች እሳት ውስጥ ገብተው ምነው ትንሽን ጊዜ ባገኘን ብለው ይመኛሉ ዱንያ ላይ እንደው ትንሽ ጊዜ እድሜ ተጨምሮልን በህልም ብለው ይመኛሉ كيف እንዴት ነው የሚሆነው ሱብሃንአላህ عفوا الدنيا هي أمنية الجميع دنيا يهلم سو ምኞት ናት የጀነት ባለቤቶችም የጀሃነም ባለቤቶችም ምኞት ናት የጀነት ባለቤቶች ምኞት የሆነችው እንዴት ነው የተመነውን العودة إليها ወደ ዱንያ መመለስ ይፈልጋሉ ጀነት ከገቡ በኋላ ያ ሱብሃንአላህ ጀነት ከተገባ በኋላ እዚህ ቆሻሻ ዱንያ መመለስን ይመኛሉ በጣም የሚገርም ነገር ነው እንዴት ነው የሚመኙት እስኪ ተፈከሩ አሰንትኑ እስኪ እንደው ጀነት ከገባን በኋላ ወደዚህ ዱንያ መመለስ እቺ በስቃይ የተሞላች በፈተና የተሞላች በተለያዩ ችግሮች የተሞላች ዱንያ ላይ መመለስን ይመኛሉ ነገር ግን የተመነውን ይመኛሉ አልአውደተ ኢለይሃ ወደዚህ ዱንያ መመለስን ይመኛሉ የጀነት ሰዎች ለምንድነው የሚመኙት ነው ጥያቄው እውነተኛ እንደምናስበው ነው ወይ ምኞታቸው ላ ምንድነው እነሱ ለምንድነው የተመኙት ሊዩቀተሉ في سبيل الله مرة أخرى በድጋሚ በአላህ መንገድ ላይ ሸሂድ ሆነው ለመገኘት ሸሂድ ሆነው ለመገደል ነው በአላህ መንገድ ላይ ተዋግተው በተውሂድ ላይ ጸንተው ሽርክን እየተዋጉ አህሉ ሽርክን አህሉ ከፈራን እየተዋጉ ከሊመቱ ላ ኢላሃ ኢላላህን የበላይ ለማድረግ የአላህን ድል ለመጠበቅ የአላህ ተባረከ ወተዓላ መብት ለመጠበቅ ራሳቸውን ህይወታቸውን ገንዘባቸውን ቤተሰባቸውን አሳልፈው ድጋሜ ለመስጠት ነው ማለት ነው የሚመኙት ወደ ዱንያ መመለስ የሚመኙት ለምንድነው አሉ ሊዩቀተሉ في سبيل الله በአላህ መንገድ ላይ መገደል ነው ፈልገው ሸሂድ መሆንን ፈልገው ነው መረተን اخرى በድጋሜ ሌላ ጊዜ ማለት ነው ሸሂድ ሆነው ሙተው ነበር በአላህ መንገድ ላይ ሙተው ጀነትን አግኝተው ነበር አሁንም ደግሞ ድጋሜ አሁንም በአላህ መንገድ ላይ ሙተው ከዛ የበለጠ ነገር ማግኘት ፈልገው ነው ማለት ነው ለምንድን لما رأوه من عظيم ثواب الشهادة شهيد የመሆንን ምንዳ ስላዩት ነው እዛ ሄደው የሸሂድነትን አጅር ታላቅ የሆነ አጅር ስላገኙ ነው ማለት ነው እዛ ሄደው የመልካም ስራን አጅር ስላገኙ ነው የአንድ ዚክር የአንድ ሱብሃንአላህ የአንድ ላ ኢላሃ ኢላላህ የዛን አጅር ተውሂድን የበላይ የማድረግ በተውሂድ ላይ የመኖር የዛን አጅር እዛ ዱንያ ላይ ያኒ ጀነት ላይ ስላዩት ነው ማለት ነው ዱንያ ላይ ተመልሰው ይሄን አጅር ጥፍ ድርብ አድርገው መሄድ ፈልገው ነው ምክንያቱም ዱንያ ላይ ያሳለፏት ጊዜ ቆጭታቸው ነው ዚክር ሳያደርጉ ያሳለፉባት ጊዜ ለአላህ መንገድ ላይ ጥረት ሳያደርጉ ሳይታገሉ ያሳለፉባት ጊዜ ቆጭታቸው ነው መመለስ የፈለጉት ማለት وكذلك وامنيه اهل النار የጀሃነም ሰዎች ምኞት ናት እሺ የጀነት ሰዎች ተመልሰው መልካም ስራ ለመስራት መልካም ስራቸውን ለመደራረብ ፈልገው ነው አለ የመልካም ስራ ውጤቱ ስላዩት ነው አለ የጀሃነም ሰዎችሳ ከጀሃነም ለመዳን ፈልገው ነው ከጀሃነም ነፃ ለመውጣት ቅጣቱ እንዲቀልላቸው ፈልገው ነው ወይ يتمنون العودة إليها ወደ ዱንያ መመለስ ይፈልጋሉ የጀሃነም ሰዎች ለምንድን ليحسنوا العمل ስራቸውን ማስተካከልን ስለሚፈልጉ ስራቸውን ለማስተካከል የሰሩትን መጥፎ ስራ ያበላሹትን ነገር ሁሉ ለማስተካከል ብለው ወየቱቡነ ሚን ذنوبهم ከወንጀላቸው ለመተውበት ወደ አላህ ለመመለስ ብለው ለምንድን لما رأوه من شدة العذاب በዛ በጀሃነም ውስጥ እጅግ በጣም አስከፊ የሆነ እጅግ በጣም ብርቱ ጠንካራ የሆነ የጀሃነምን ቅጣት ስለተመለከቱ ወደ ዱንያ ላይ ትንሽን ጊዜ ተመልሰው ትንሽን ጊዜ ተሰጥቷቸው መተውበት ይፈልጋሉ ትንሽን ጊዜ አግኝተው መልካም ስራ መስራት ይፈልጋሉ ትንሽን ጊዜ አግኝተው በዛ በመጥፎ ስራው መተክ መልካም ስራ ማብዛት ስለሚፈልጉ ነው ማለት ነው ኢዘን እኛም የማይጠቅመው የሆነ ምኞት ውስጥ ከመግባታችን በፊት አሁኑኑ በዱንያ ላይ ልንሰራ ይገባል ማለት ነው ወንድሞች ተመልከቱ የጀነት ሰዎች ምናልባት የጀነት ሰዎች ሆነን ከተመኘን አልহামዱሊላህ ይሄ ትልቅ ጸጋ ነው አላህ የጀነት ሰዎች ከሚሆኑ ያድርገን
ነገር ግን የሳት ሰዎች ሆነን መመለስ እንደማይቻል እያወቀን ምኞት እኮ ነው የጀነት ሰዎችን ብንሆን ምኞት እንጂ ሌላ ነገር የለውም እኮ መመለስ አይቻልም የጀሃነም ሰዎችም ሆኖ መመለስ አይቻልም ምኞት ብቻ ነው ምኞት ታውቃላችሁ አይደል ከንቱ የሆነ ምኞት ምንም የማይጠቅም የሆነ ምኞት ከንቱ የሆነ ልዳማ ነው የምንለድመው ማለት ነው ስለዚህ ዱንያ ላይ አሁን ልናስተካክል ይገባል ከእሳት ሰዎች ምኞት ልንማር ይገባል ከእሳት ሰዎች ልዳማ አሁንኛ ልንማር ይገባል እሳት ውስጥ ገብተን ልዳማ የማይጠቅምበት ቀን እዛ ከመምጣቱ በፊት يوم لا ينفع الندم ያ ልዳማ የማይጠቅምበት ቀን ከመምጣቱ በፊት አሁን እዙ ዱንያ ላይ ልናስተካክል ይገባል መልካም ስራ ልናስተካክል ይገባል ከወንጀላችን ወደ አላህ ልንመለስ ይገባል ማለት ነው ያንን ከባድ የሆነ ቅጣቱን ከማየታችን በፊት الله تبارك وتعالى قال الله تعالى في أهل النار الله سلا أسعد بالبيتوش እንደዚህ አለ وهم يصطرخون فيها الناس እኮ የእሳት ሰዎች በጀሃነም ውስጥ ሆነው እኮ ይጮሃሉ በሷ ውስጥ ሆነው ይጮሃሉ እኮ ጀሃነም 3000 ዓመት የተቀጣጠለች ናት ይላል 1000 ዓመት ጥቁር እስከምትሆን ድረስ ተቀጣጠለች ይላል 1000 ዓመት ቀይ ፍም እስከምትሆን ድረስ ተቀጣጠለች ይላል 1000 ዓመት ነጭ እስከምትሆን ተቀጣጠለች አሁንም በጥቁረቷ ላይ ትገኛለች ይላል ወልዒያዙ ቢላህ አላህ ይጠብቀን እነዛ የጀሃነም ሰዎች እዛ 3000 ዓመት የተቀጣጠለች ጀሃነም ውስጥ ሆነው የስቶሪኹነ ከባድ የሆነ ጩኸትን ይጮሃሉ فيها بسوس يጮሃሉ ምን አይነት ጩኸት ربنا ይላል ጌታችን ሆይ አخرجنا እንደው ከዚህ ከጀሃነም አውጣን ትንሽ እንደው ትንሽ ሰዓት አውጣን ትንሽ ደቂቃ አውጣን نعمل صالحا መልካም ስራን እንድንሰራ አውጣን ከዚህ ሰዓት غير الذي كنا نعمل يا دنيا ላይ ስንሰራ የነበረውን ስራ ሳይሆን ያ መጥፎ ስራ ሳይሆን ያ በአንተ ላይ ማሻረክ አንተን ማመጥ ሳይሆን ከዛ ውጭ ያለ መልካም ስራ እንድንሰራ ጌታችን ሆይ ከእሳት አውጣንና ዱንያ ላይ ለትንሽ ሰዓት መልሰን ይላሉ انتبهوا እቺ ሱረቱል ፋጢር ላይ አላህ ተባረከ ወተዓላ እንደተከሰው تبين شدة الندم أهل النار የእሳት ባለቤት ሰዎችን ሊዳማ ታብራራለች وتمنيهم العودة للدنيا ወደ ዱንያ መመለስም እንደሚመኙ ليقوموا بالأعمال الصالحات መልካም ስራ ለመስራት ማለት ነው التي فرطوا فيها በሷ ላይ يعني ኢፍራጥ ያደረጉባት የሆነችው ማለት ነው يصرخون በሷ ውስጥ ይጮሃሉ በጣም ከፍ ባለ ድምጽ ነው የሚጮሁት ይላሉ ለምንድን من شدة العالم والعذاب ከባድ ከሆነው ህመምና ስቃይና ከባድ ከሆነው ቅጣት የተነሳ ማለት ነው ከባድ እኮ ነው والله جهنم ቅጣት እኮ ከባድ ነው إن الشجرة زقوم طعام الأثيم كالمهل يغلي في البطون كغل الحميم خذوه فاعتلوه إلى سواء الجحيم يمن بالبت كذي يكونوا ذا الله يتبكننا مالتنا وقال رحمه الله وقال سبحانه ولو ترى إذ وقفوا على النار شيخ منالو إلان يوني الله تبارك وتعالى أنكس عنسو يجهنم سوچين لداما سنناقروا مالتنا ولو ترى بتملكة نور إلى الله تبارك وتعالى إذ وقفوا على النار ساعات لاي بقبو قزي ويم ساعات لاي بقومو قزي ويم بجهنم دلدي لاي بقومو قزي بتملكة نورو فقالوا سيلوا بتملكة نورو يا ليتنا وين قداتشن لالو نردو منه بتملس يا ليتنا أرند وين قداتشن نردو بتملسن وده دنيا تنشن قزي باقنين ولا نكذب بآيات ربنا بقيتاتشن أنك تفتسوا الناس بابلم نبر لالو ونكون من المؤمنين كأمانيوش بتككل كم يامنوت توحيد كم يرقاقدوت شرك كم يركوت بدعا كم يركوت بالله كم يامنوت تككلن أمانيوش إنه النبر لالو الله تبارك وتعالى بسورة الأنعام 27 አንቀጽ ላይ እንደዚህ ያለ ይነግረናል ማለት ነው ሱብሃንአላህ የመጀመሪያውን ቅድም ያየነውን አንቀጽ የምታጠነክር አንቀጽ ናት ይች ربنا اخرجنا نعمل صالحا ብለው ነበር ቅድም አሁንም ያ ለይተና نرد ولا نكذب بآية ولا نكذب بآيات ربنا ونكون من المؤمنين እያሉ ነው አሁንም እዚህ ቦታ ላይ ندم الكفار عند رؤيتهم النار
ይሄ የካዲዎች ድዳማ ነው እሳትን በተመለከቱ ጊዜ ጀሃነምን በተመለከቱ ጊዜ ገና አፋፏ ላይ ብቅ ብለው ድልድይዋ ላይ ሆነው እሳትን በተመለከቱ ጊዜ ያቺ የምትፍለከለክ የምትንተከተክ የሆነችን እሳት በተመለከቱ ጊዜ ይለድማሉ ማለት ነው እንደው በጌታችን አንቀጥ ፈጽሞ አናስተባብልም እንደው ወደ ዱንያ በተመለስን እንጂ እንደው ትንሽን ጊዜ በተመለስን እንጂ ፈጽሞ በጌታችን አንቀጥ አናስተባብልም ከአማኞች ከሙስሊሞች እንሆን ነበር ይላል وتمنهم العودة إلى الدنيا ليؤمنوا بالله ولا يكذبوا بآياته ወደ ዱንያ መመለስ የሚፈልጉት ለምንድነው በትክክል በአላህ ለማመንና يعني በሱ አንቀጾች ላለማስተባበል ነው ማለት ነው لكن الأمنية لقرقن إيشمنيوت لا تنفع في ذلك الوقت بذي قزي يمتتاكم አይደለች ማለት በጭራሽ አትጠቅም ይቺ ልዳማ በዚህ ጊዜ ጭራሽ አትጠቅም يوم لا ينفع الندم ያ ቀን ልዳማ የማይጠቅምበት ቀን ነው ማለት ነው የዛን ሰዓት ስልጣን የማያድንበት ገንዘብ የማያድንበት هلك عني ماليه يعني ما أغنى عني ماليه هلك عني سلطاني من البت كان جنزب إمكاني تأفى سلطان إمكاني توجد جنزب إمكاني كالله كذات على كان يميان يمن للدم البت كان نوم علتنا سلازي يا كان كم تعتو بفيد دنيا لنا تكم باتي جبال دنيا الآخرة مزرع لنا رجاتي جبال مزرع بوتا لنا رجاتي جبال يجين دنيا الآخرة شن مكسب يا لنا رجاتي جبال دنيا طافي ሀገር ናት ዘውታሪ ሀገር አይደለች ስለዚህ የጀሃነም ሰዎች ለዳማ ከመግባታችን በፊት ወደ አላህ እንመለስ ከወንጀላችን ወደ አላህ እንተውበት መልካም ስራን እንስራ መጥፎ ስራዎችን በመልካም ስራ እንቀይር የጀነት ሰዎች ለዳማ ከመለደማችን በፊት መልካም ስራዎችን ደጋግመን እንስራ እናብዛ የጀነት ሰዎች የሚለድሙት አይታቸዋል من الدنيا لا يتملس ملكام سران ጨማምረን ቶቶሎ በሰራን ባለን ገንዘብ ሁሉ ሰደቃ ባወጣን ባለን ገንዘብ የቲሞችን በረዳን ባለን ገንዘብ ሁሉ መስጊድ በገነባን ህይወታችንን በአላህ መንገድ ላይ አንድ ጊዜ አይደለም ሺህ ጊዜ በሰጣን ብለው ይመኛሉ ምክንያቱም እዛ ላይ የሚገኘውን አጅር ስለሚመለከቱ ማለት ነው ስለዚህ እኛም ጊዜው አለን ወቅቱ አለን ጉልበቱ አለን ሰዓቱ አለን ይሄን ሰዓታችንን ይሄን ጉልበታችንን ልንጠቀምበት ይገባል ማለት ነው هذا والله اعلم نكتفي بهذا القدر سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك فإن أصبت من الله فإن أخطأت من نفسي والشيطان ومن قلة العلم فالله ورسوله بريئان والسلام عليكم ورحمة الله وبركاته